ሩታ ባየችው ነገር ማመን አቃታት። እንዳላችው ባለፈው እኛ ይህንን ነገር ስናደርገው ምንም ነገር በክፋትና እንዲሁም ደግሞ በሌላ ነገር አስበነው አይደለም። እንዲሁም ደግሞ ሄርሜላንም እንደምትሉት እኛ አግተናት አይደለም። ነገር ግን ደግሞ እናንተ እኛ ላይ ካላችሁ ትኩረት ተነሳስተን ነው እንጂ እኛ የምናውቀው ነገር ምንም ነገር የለም ብላ ነበር። አሁን ደግሞ ከባባት ችግር እንዲሁም ደግሞ በሩታ ዙሪያ አሉ በሚሉ ሰዎች ላይ አብርሽም እንደዛው ተጠርጣሪ ናቸው ባላቸው ሰዎች ላይ ትኩረት እያደረጋ ስለሆነ ሩታ ባየችው ነገር በጣም ደንግጣለች። ለምንም ደነገጠች ማለት አንችልም። ያው ሁላችንም ትንሽ ነገሩ ግራ የሚያጋባ ነው ማለት ነው። ይሄም ማለት ደግሞ ወደን ሳይሆን ተገደን በሩታ ዙሪያዎች ያሉትን ሰዎች እንድንጠራጠር አድርጎናል። እንኳን አብርሽን እዚህ ጋር ተመልካችንም ጭምር ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛ እያልኩላችሁ መጥቻለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባር ቤተሰብ ከሆናችሁ ላይክ እና ሼር በማድረግ አባራታቱኝ። ምን ተፈጠራ ምን ሆና ደግሞ ነገሩስ የምትሉ መቼ አትጠፉም። ይህንን ቪዲዮ እስከ መጨረሻ ድረስ በማየትና በማዳመጥ ከዛም በኋላ ሐሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ ማለት ነው። ይሄም ደግሞ ሩታን ያስደነገጣት ነገር ምንድነው? ስለምንስ ሩታ ደነገጠች? እንዲሁም ደግሞ ኖቬምና እንዲሁም ደግሞ ፈረንጁ ላይ እጅ ለምንድነው የወሰጡት ነገር የሚለው እንዳልኳችሁ እስከ መጨረሻ ድረስ ካያችሁ ነገሩ ይገባችኋል ወይም ደግሞ ትረዳላችሁ ብዬ አስባለሁኝ። ፈረንጁ እንደምናየው ብዙ ጊዜ በሩታ ዙሪያ አለው ከሚለው ወንድሟ ነኝ ከሚለው አንዱ እሱም ነበር ማለት ነው። እንዲሁም ደግሞ ሲቀጥል ኖቬም ነው ማን ነው ስሙ በትክክል አላውቀውም። ኖቬም ነው መሰለኝ አይደል? እሱም ከሩታ ወንድም ነኝ ከሚሉ ሰዎች አንደኛው እሱ ነው። ይሄ ማለት ደግሞ አሁን ለታ ወደን ሳይሆን ተገደን እንድንጠራጠረው ያደረገን ነገር ኖቬም ትላንት ከአቶ አብርሃም ሲያወራና እንዲሁም ደግሞ ሲነጋገሩ የቆዩበት ቪዲዮ አይታችሁ ከሆነ በጣም ዛቻ በዛቻ ነበር ሆኖ የተለያዩት የነበረው። ይሄም ደግሞ የምታደርገው ነገር ካለ ማድረግ ትችላለህ። እኛ እንዳንታ ሰው አንፈራም። ሲጀመርም ምንም ማድረግ አትችልም። ዝም ብለህ እዚህ ጋር እኛ ጋር እየመጣ እየነፋህብን ጢባራህን እየነፋህብን ነው። ስለዚህ እባክህን ከኛ ራቅ ብዬሃለሁ። ይራቅ ከመጀመሪያው ጀምሬ ነግሬህ ነበርኩኝ። ይሄቴ ምንም ያንታ ልትሆን አትችልም ብዬህ ነበርኩኝ። በስተመጨረሻም ደግሞ ያንታ ሊሆነችም ተሳካልኝ። ሐሳቤ ያሰብኩት ነገር አሁን ምንድነው የምትለው? ሚስትህን በምትፈልግበት ቦታ ሄድና ፈልጋት። እኛ ስላንታ ሚስት ምን አገባን? ምን እናቃለን? ለምን እኛ ተጠይቃለህ እያለ አስለን እንደዛም ከሆነ ደግሞ አዎ እኔ ነኝ ደብቄያታለሁ። የምታደርገው ነገር ካለ ደግሞ ማድረግ ትችላለህ። ምንም አታደርግም። ዝም ብለህ እዚህ ጋር እየመጣ እኛንም አትጨቃጨቀን እያለ ሲያወራ ሰምተን ነበር። ብዙዎቻችንም ይሄ ንግግሩ እንዴት ነው ምንድነው እያልን ነበር። አብርሽም ደግሞ በዛው ተነሳስቶ ነው እንደዛ ነው እንዴ ባል እንደዛ ከሆነማ ይሄን ቪዲዮ ምንም አይነት ሳትቆርጠው ሙሉውን ጻነው። ከዛም በኋላ የማደርገው እኔ አሳይሃለሁኝ። እንደውስ እንደሌላ ጊዜ አብርሃም መስሎ ከሆነ ተሳስተሃል። እኔም አሁን እናንተ እኔ ላይ እንደተነሳችሁ ሁላ እኔም እናንተ ላይ ተነስቻለሁኝ። እንግዲህስ በስ እንተያያለን እያለው ነበር። ተነሳሃም አልተነሳሃም ያ ሁሉ ጊዜ ይሄ ንግግርህ እንጂ ሌላ ንግግር አይደለም። ከመጀመሪያው እስካሁን ድረስ የምታወራው ይሄንን ንግግር እንጂ ሌላ ንግግር አምጥታ አይደለም። እኛ ጋር ደግሞ ምንም የምታደርግም ነገር የለም፣ ምንም ማድረስ የምትችል ነገር የለም እያለው ነበር። ይወላችሁ ዛሬ አታምጣው ስንል አምጥቶ ቆለላው ነው የሚባለው ነገር አላ መሰለኝ። አሁን ምን ሊላችሁ ነው? በዛ ልክ ተነፋፋው። ይሄ ማን ነው? ኖቬም ነው ማን ነው? በነገራችን ላይ ይሄ ኖቬምን እኔ አልወጣውም። ብዙ ጊዜ እንደዛ ይላችኋለሁኝ። ለምን የሚያደርጋቸው ነገራቶች ሙሉ በሙሉ በጣም ዝግንን የሚል እንዲሁም ደግሞ ከአንድ ወንድም የማይጠበቅ ነገራቶች ነው እያሳየ ያለው። እዚህ ጋር ብዙ ጊዜ እኔ ወንድሟ ነኝ ወይም ደግሞ እኔ ወንድሙ ነኝ ብላችሁ ከመጣችሁ እዚህ ጋር ትክክለኛውን የወንድምነት ስሜት ብታሳዩን ተገቢ ነው ብዬ አስባለሁኝ። ምክንያቱም ለምን መሰላችሁ? ብዙ እህቶች አሉ ይሄንን ቪዲዮ የሚመለከቱ ብዙ ሰዎች አሉ እንዴ በዚህ ልክ ነው እንዴ የኔም ወንድም እንዲሉ እናንተ
ለእህታችሁ እዚህ ጋር እህቴነት ብላችሁ ከመጣችሁ ለእህታችሁ ማድረግ ያለባችሁንና እንዲሁም ደግሞ መሆን ያለባችሁን ነገር ብትሆኑ ተገቢ ነው ብዬ አስባለሁኝ። ማድረግ የሌለባችሁና እንዲሁም ደግሞ መሆን የሌለባችሁን ነገር እዚህ ጋር እኔ ወንድም ነኝ ብላችሁ መጥታችሁ እዚህ ጋር ሌላ ጫወታ መጫወታችሁ ተገቢ ነው ብዬ አላስበው። አሁን ምን ሊላችሁ ነው ይሄ እንትና ማለት ነው ማን ነው ኖቬም ብዙ ጊዜ ሲናየው የሆነ የተረጋጋሰው አይደለም። በቃ ያኔ እንደ ዝም ብሎ የሆነ የሚገለፈጥ አይነት ሰው ነው። ለምን እንደሆነ እኔ አላቅም። ምሬንን ከአንድም ሁለት ከሁለቱም ሶስት ብዙ ጊዜ አይተነዋል። ያኔ ለሩታ ወንድም ነኝ እያለ እዚህ ጋር እየመጣ ነገር ግን ደግሞ አንድ ወንድም ማድረግ የማይችለው ወይም ደግሞ አንድ ወንድም መሆን የማይችለው ማድረግም ደግሞ የማይችለው እሱ ጋር እዚህ ጋር እያየን ነው። ይሄም ማለት ደግሞ የትኛውም አይነት ወንድም ለእህቱ በዚህ ልክ አይሆንም። እህቱን ደግሞ ከባልሽ ነው ተፋች የሚል ወንድም የለም። አይ እህቴ አንቺ ተረጋጊ፣ ትዳር እንዲ ነው ብሎ እህቱን የሚመክር እንጂ እህቱን በዚህ ልክ ያኒ በትዳሯ እንድትፋታ የሚያደርግ ወንድም እስከዛሬ አይቼ አላቅም። ያ ሆናም ይህ ደግሞ ግን ትላንት ያወራው ነገር ደግሞ አይታችሁታል ብዬ አስባለሁኝ። በዛ ተነሳስቼ እኔም ደግሞ አሳይ ዳግ ይገባዋል ነው ያልኩት። እናንተ ነው የምታውቁት። ብዙ ጊዜ ምን ይላችኋለሁኝ እዚህ ጋር ከማስመሰልና እንዲሁም ደግሞ ከማሽቃበጥ ነፃ የሆነ ንግግር ብንነጋገር ተገቢ ነው ብዬ አስባለሁኝ። አሁን እንዳልኳችሁ ብዙ ጊዜ እላችኋለሁኝ እንዳልኳችሁ ህዝቡ ምንድነው እያሰባ ያለው በጭንቅላቱ ትክክለኛ ወይስ ደግሞ እንደ ጭንቅላቱ ሁላ ለቆት እግሩ እየሄደ ነው ማሰቡ እያልኩኝ ነኝ። ይሄንንም የሚልበት ብዙ አሽቃባጭ ልጆች አሉ እዚህ ጋር። ምክንያቱም ሄርሜላ በጠፋችበት ትቅር ሄርሜላ እንዴት ይሆን እኛ እዚህ ጋር ብዙ ጊዜ ብያችኋለሁኝ። እኛ እዚህ ጋር ሄርሜላን እንኳን ባንወዳትና ባንቀበላት እንኳን እሷን የሚወዷት እንዲሁም ደግሞ ከነፍሳቸው በላይ የሚሳሱላት አባት እናት አላት። ስለዚህ እዚህ ጋር ደግሞ አባትንና እናትን ልካቸውን የሚያቅሰው እዚህ ጋር ሄርሜላን በሄደችበት ትቅር በሄደችበት እንዴት ይሁን የሚል ህዝብ አለ ብዬ አላስብም። ለምን አንድ ሰው እንኳን እናንተ ባትወዱት ከነፍሱ ከአንድ ሰው እናት ከራሷ ነፍስ ይበልጥ ልጆቿን ነፍስ ነው የምትወደው። ከራሷ ይበልጥ ልጆቿን ነው የምታስቀድመው። ከራሷ ከማብላት ይልቅ ልጆቿን ነው የምታበላው። ያንን እናት እያሰባችሁ ሄርሜላ ላይ ክፉ ነገር አትመኙም ነበር። ለዛ ነው ብዙ ጊዜ ምን እያልኳችሁ ነው። በቃ ህዝቡ አንዳንዴ ሳስበውማ እንዶ ጭንቅላቱ አተሳሰቡን ለቆ እግሩ እያሰባ ነው እየመሰለኝ ያለው የሚላችሁ ለዚህ ነው። የምሬንን እንዴ እኛ እዚህ ጋር አንድ ሰው ቢጠሉት እንኳን ለዛ ሰው ቤተሰብ አለው። መቼስ ቤተሰብ የሌለው ሰው የለም። ያ ቤተሰብ ደግሞ ምን ያክል እንደሚጨነቅ የራሳችሁን ቤተሰብ እያያችሁ ያቺም ልጅ ደግሞ ቤተሰቧ ምን ያክል እንደሚጨነቅ ማረዳት ቀላል ነው ብዬ ነው ማስበው። ያንን ያክል ሩቅ መሄድ አይጠበቅብንም። አንዳንዴ ደግሞ ምን ላችኋለሁኝ እኩል ሚዛን መሆን ካቃታችሁ ይሄ ነገር አገናዝቦ ማየት ማለት ነው። አንዳንድ ልጆች አገናዝቦ የማየት አቅማቸው ስስ ነው። የምሬንን አሁን እንደዛም እያልኩኝ ነው። በቃ አገናዝቦ የማየት አቅማቸው ስስ ነው። ይሄ ነገር እንዴት ነው ምንድነው ምን እየተወራ ነው ወይስ ደግሞ ጥፋተኛው እዚህ ጋር ስለወደድናቸው ብቻ አይደለም ስለጠላናቸውም ብቻ አይደለም። እኩል ሚዛናዊ መሆንና እንዲሁም ደግሞ በሚነጋገሩት ንግግራቸውና እንዲሁም ደግሞ በሚመጣው ቪዲዮ አይነት መሰረት ገብታችኋል አይደል? በሚመጣው ቪዲዮ አይነት መሰረት ሐሳብና አስተያየት አገናዝቦ ማየት የሚባል ነገር አለ። ከዛም በኋላ እናንተ አንድ ሰው ስለወደዳችሁት ብቻና ብቻ ሳይሆን ይሄ ነገር እንዴት ነው ማን ነው ጥፋተኛ በዛሬ ቪዲዮ ላይ ማን ነውስ ትክክለኛ በዛሬ ቪዲዮ ላይ ብላችሁ አገናዝባችሁ ብታዩ የምሬንን ተገቢ ነው ብዬ አስባለሁኝ። ያኔ አንዳንድ ልጆች አሉ ይሄንን አገናዝቦ የማት አቅማቸው ስስ ስለሆነ በቃ ያኔ ወይ ሩታ አድናቂ ናቸው። ሩታን አንበሳ ጎበዝ ጀግና ማለት ብቻና ብቻ ነው የሚያውቁት። ከዛን ሲቀጥል ወይ አብርሽ አድናቂ ናቸው። አብርሽንም በዛው ልክ ይሄ ማለት ደግሞ ትክክለኛ አድናቂና ትክክለኛ ወዳጅ በዚህ ልክ አይደለም። በነገራችን ላይ ያኔ እንዴት አንድ ሰው እንዴት አያስብም? በነገራችን ላይ እንዴ ይሄ ነገር እንዴት ነው ምንድነው ብሎ እንዴት ማሰብ እንዴት ይሳነዋል? ያኔ ይሄ ቀላል ነው። በነገራችን ላይ እንዴ ምን እየተካሄደ ነው? ምንድነው እየተወራው ያለው ነገር?
በዛ ተነሳሳችሁ ደግሞ ይሄ ደግሞ ጥፋተኛው አካልስ ማን ነው? ይሄ ቀላል ነው። የሆነ አገናዝባችሁ እንኳን ማያት ወይም ደግሞ ሚዛናዊ ሰው ሆኖ መሆን ካቃታችሁ እንኳን አንድን ነገር ስታዩት ሚዛናዊ መሆን ሲያቅታችሁ ወይም ደግሞ የሆነ ሐሳብ እንትን ማለት ሲያቅታችሁ ነገሩን ወደ ራሳችሁ አስጠጉት። ከዛም በኋላ ወደ ራሳችሁን ስታስጠጉት ይሄ ነገር እንዴት ነው ምንድነው የሚለው በጣም ቀላል ነው ብዬ ነው ማስበው። አሁን ደግሞ ለነዚህ እንኳን ለፈረንጁን ሳይሆን ለዚህ ልጅ ደግ አደረጉለት ነው ያልኩት። ያኒ ፈረንጁ ትንሽ ይሻላል ከዚህ ልጅ ማለት ነው። ማን ነው ኖቪም ነው ማን ነው? ለሱ ደግሞ ደግ አደረገላት ነው ያልኩት። ለማንኛውም እኔ ያልኩኝ ማለት እናንተ ትላላችሁ ማለት አይደለም፣ እናንተ ማላችሁ ማለት እኔ ለዋላሁኝ ማለት አይደለም። እንደ መልካችን ሁላ ሐሳባችን አስተያየታችን ይለያያል። እንግዲህስ ቪዲዮ ካያችሁትና ካሰማችሁት አንፃር የምትሉት ነገር ካላችሁ ማለት ትችላላችሁ። በያላችሁበት ሰላም ዳርቻ ሰላማችሁ ይብዛ። ባይላ ደስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።